ወይ ሶፊዬ ሪሙቭ አርሽ እሱ ቢሆን ኖሮ ወይኔ ፈጣሪ ሆይ ድረስ ትንሽ በታገስን። ሰላም አሎ ሰላም ነው። ሰላም መታገስ ዋጋ አለው። ለምን አታስገቡትም? እየጻፈ ነው። የታል ኮሜንት ላይ አለ። ይኸው ቆይ ኢንቫይት ተደርጓል። እነዚህ ኢንቫይት ተደርጓል። ይኸው ይደራብ እንጂ መኖር ይቀጥላል። ይደብራል እንጂ መኖር ይቀጥላል። ኦኬ መኖር ይቀጥላል ብቻ አይደለም። አሰሙ ጋይስ አማርኛ ጠበቅ አጣርጎ ይደብራን እንጂ ይደብራል ል የለችም፣ ግን እኛ ጨምረን ከራሳችን ልን እናነባለን። ይደብራል እንጂ መኖር ይቀጥላል ነው ስሙ፣ የቲክቶክ ስሙ። ይኸው ሜንሽን እያደረጉት ነው። እሺ ጻፍ የሆነ ነገር ፕሊዝ። ልጁን ያጋ ነው ብለህ ጽፋላ። የጠፋው ልጅ ቪዲዮ የሰራው ህፃን ልጅ። እናንተ ኮመንቱን አቁሙለት እንዲጽፍ እስኪ እሱ ጻፍ። እሺ በዚህ የምትቀልዱ ከሆነ ፈጣሪ ስራችሁ ይስጣችሁ። ሌላ ምንም አልልም። በጠፋ ህፃን ልጅ በ6 ዓመት ህፃን ልጅ የምትቀልዱ በአባቱ ሀዘን ቁጭ ብሎ እያለቀሰ ነው አባቱ። ልጅ የት ወድቆ ይሆን ልጅ ምን ውስጥ ገብቶ ይሆን ብሎ ቁጭ ብሎ አባት እያለቀሰ። እናት ገና ጉዷን አልሰማችም። እናት በመዳም ቤት ገና ጉዷን አልሰማችም። በዚህ መቀለድ የሚችል አንጀት ካላችሁ ፈጣሪ ስራችሁ ይስጣችሁ። ሌላ ምንም አይደለም። እሺ እኛንም ግን ባዶ ተስፋ ሰጣችሁ እዚህ ጋር መጣችሁ ቆምታችሁ በሰው ቁስል የምታላግጡ ካላችሁ ፈጣሪ ስራችሁ ይስጣችሁ። እሺ ተስፋ ነሽ? አንዴ ተስፋንሽ እየፈለኩት ተስፋ አልቆረጥኩም። ዋን ሰከንድ ማነው ተስፋ? አሁን ሚዩት አድርጋ እንዴ ተስፋ ሚዩት አድርጋ እንዴ ቆርበናት ጋይስ ኮሜንት ላይ እኮ ይታየኛል። ልጁ አስገብኝ እያለ እኮ እየጻፈ ነው። ለምን ምንድነው ችግሩ? ኢንቫይት አድርጋችሁት አፕሩቭ ነው የማያደርገው? ምንድነው? ሞዴሬተሮች ንገሩ። መኖር ይደብራል እንጂ መኖር ይቀጥላል የሚለው አካውንት አሁንም አለ እኮ አስገብኝ እያለ ነው። ኢንቫይት እያደረጋችሁት ነው። ታዲያ ኢንቫይት እያደረግን ነው እኮ ለምን አክሰፕት አድርገህ አትገባም? ወይ እስኪ ወጥተህ ግባ። ኔትወርክ ከሆነ ወንድሜ ውጣና ፌስቡክ ወይም ዩቱብ ከፍተህ መልሰህ ግባ። እባክህ ሴት ናት። እሺ እህቴ እባክሽ ውጪና ፌስቡክ ወይም ዩቱብ የሆነ ሌላ አፕሊኬሽን ከቲክቶክ ውጭ ከፍተሽ ሪፍሬሽ ያደርጋል። ተመለሽና እዚህ ጋር ገብተሽ ጻፊ እባክሽ። እውነት ባደረገው ፈጣሪ እንደው ገብተሽ ቪዲዮ አብርተሽ ልጁን በአይናችን ባየነው እውነት በሆነና አባትየውን አሁኑኑ እዚሁ ጣራውና ደስታውን ያያል። እውነት ከሆነ አቡ ይሁን አይሁን እርግጠኛ አይደለም። በቪዲዮ ላሳይሽ እያለች ነው
እኮ አዎ እኮ እሺ፣ እኛም እንድትገባና በቪዲዮ አብርታ ልጁ እሱን አይደለም የሚለው እንድታሳየ ነው። ከፎቶ ጋር እንድናስተያየው ነው። ፈጣሪ እውነት ባደረገውና እንዲሁ እውነት ባደረገውና ፈጣሪ እውነት አባትየው ሲያሳዝን ከማልቀስ ብዛት ድምፁ ተዘግቷል። ዋትሳፕ ላይ ሲያወራን ቀደም በቃ አይዞህ ከማለት ውጭ ምን እላለሁ? 7ኛ ቀን ነው ልጄ። በልቶ ይሆን በህይወት ይኖር የት ወድቆ ይሆን? በጣም ነው ያሳዝነው። አስባችሁ እስቲ አልተመለሰችም። ያረቢ እውነት አድርገውና ያረብ እንደ ይህንን አባት ይህ አባት ደስ ይበለው ያረብ። አስቡት እናትየው ብትሰማ። ከተመለሽ እናቱ ጻፊ ሞዴሬተሮች ፕሊዝ፣ ሁላችሁም ትኩረት ኮመንት ላይ ፕሊዝ። አንዴ ኮሜንት አቁሙ ጋይስ። አንዴ ሁላችሁም ኮሜንት አቁሙ፣ እሷ እንድትጽፍ ፕሊዝ። ተደረገ እንደሆነ አልተደረገ እንዴ? እንዴት ነው ተደርጋ? ምን እንዴት ነው ዋትስአፕ ላይ የተላከልኝ ላሳያችሁ። እዩ ስማ ይደብራል እንጂ ያውላችሁ አንዷ ዋትስአፕ ላይ ይኸውልህ የሚይዘው ምንድን ነው? ስማ ይደብራል ዋትስአፕ ላይ ተልኮልኝ ነው። ይኸውላችሁ ይደብራል እንጂ ስማ ይደብራል እንጂ ህይወት ይቀጥላል ነው። ያው ልጁ እኛ ጋ ነው እሱ አብልከታ ዮሐና ችግር የለውም። ዮሐና ለምን ስልክሽን አትልኪም ለሞዴሬተሮች? ወይ ኔትወርክ ያለበት ቦታ ላይ ለምን አትሆኝም? በደንብ ኢንፎርሜሽን እንድትሰጪኝ ስለ እህትሽ። ዩዘር ኔሟ ቲጂ ነው። ኦኬ እና ምን ሆና ነው? ኔትወርክ እምቢ ብሏት ነው? ተጨነቅን እኮ በእናታችሁ። አውቃ ነው ማለት አውቃ ቢሆን የሁሉ ሰዓት ለምን ይሻላል? አይደለም አሁን መጥታ የሆነ ነገር ብትጽፍልኝ ፎሎ ባረጋትና
መግባት ካልቻለች እንግዲህ ፈጣሪ እውነት ከሆነና ካለው ትመጣለች ብዬ ተስፋ አደርጋለሁ። እንግዲያውም ሴት ሆና ነገ ባትወልድ እንኳን ነገ ትወልዳለች። በህፃን ልጅ መጥፋት ታላግጣለች ብዬ አንጠብቅም። እንዴ ሁለት የተለያየ ሰው ነው እንዴ ጻፉ። ሌላ ደግሞ ኡሙ አሊያ። እሺ ኡሙ አሊያ ሴት አለች። ኡሙ አሊያም ጽፋ ነበር። ሀቡ የጠፋው ልጅ እኛ ጋር ነው አስገቢኝ በአላህ ብላ። አንዱ ያንዱን ኮሜንት ኮፒ እያደረገ ነው እንደሚጽፈው። ማን ነው ትክክለኛው ሰው? ኧረ በእናታችሁ ተው ተው፣ ፈጣሪ ፍሩ። የህፃን ልጅ ጉዳይ ሴንሲቲቭ ነው፣ አትቀልዱ በዚህ። ኢትዮጵያት አልገባችም። እሺ በእኛ ልብ እንደው እየተቀለዳችሁብን ከሆነ በእኛ ልብ እንደቀለዳችሁ ፈጣሪ ስራችሁን ይስጣችሁ። እሺ ተስፋ አቤት፣ እንዴት አለሽ? ሰላም ነው ወንድሜ? እግዚአብሔር ይመስገን። በቅድሚያ ያው ስለምታረጊው እስካሁን ድረስ ብዙ ጊዜ አንቺን እከታተላለሁ። ስለምታረጊያቸው ነገሮች ሁሉ በጣም አድርገን ነው የምናመሰግነው። ወደ ጉዳይ ሲገባ የሆነ እዚህ ሀገር ሲገባ ያው እንደማንም በደላላ ነበረ የገባሁት። ከዚያ ወደ ወንድሜ የደላላ ጉዳይ ከሆነ ተስፋ ወንድሜ የደላላ ጉዳይ ከሆነ እኔ አሁን ላይ ጉዝ ነኝ። ከደላላ ጋር ጭቅጭቅ አልችልም። እሺ የደላላ ጉዳይ እየተቀበልኩ አይደለም አሁን ላይ። እኔ በሰላም ልውለድ መጀመሪያ። የደላላ ጉዳይ ከሆነ አሁን ላይ የደላላ ጉዳይ እየተቀበልኩ አይደለም። እርጉዝ ነኝ። ከደላላ ጋር ጭቅጭቅ አልችልም በዚህ ሰዓት። ኦኬ በቃ እሺ እሺ ዋን ዴይ አቤት እንዴት ነሽ? ጨለመስ ሰላም ነው አለን። ሰላም ነሽ? እንዴት ነሽ? አለን። ምንድን ነው የገጠመሽ? ለምንድን ነው ራሴን ላጠፋ ነው ብለሽ የጻፍሽው? አስጠላኝ ሁሉ ነገር፣ በቃ የማሳልፈው ነገር ምናምን። ምንድን ነው እያሳለፍሽ ያለሽው? ምን ሆነሽ? እሺ አለብኝ። እሺ ምንድን ነው የገጠመሽ? እኔ ያገባሁት እንትን በራሴ ግንኙነት ነው ማለት በጋብቻ አይደለም ያገባሁት። ከመጀመሪያው ንገሪኝ ውዴ። ዋንዴ ከመጀመሪያው ካወቅሽው ያገባሽውን ሰው እንዴት አወቅሽው? ከሱ ጀምሪ። ኖ በትዳር ውስጥ ሳይሆን በህይወት ውስጥ ያለውን ነገር ታሪኬን ነው የምነግርሽ። እሺ ከመጀመሪያው ጀምሪያ። ኦኬ መጀመሪያ በ18 ዓመቴ ጆርዳን ሄድኩኝ፣ ስደት ማለት ነው። እሺ እና ጆርዳን 2 ዓመት ሰራው። ያው ለቤተሰብ ነው ኢትዮጵያ ገባው።
ከዛ ኢትዮጵያ እንደገባሁኝ በአባቴ ታሞ ነበረ። ከዛ ይሰማል። አዎ ከዛ አባቴ ታሞ ነበረ። እኔ እንደገባሁኝ ያው በ3ኛ ወሬ አባቴ ሞተ። ከዛ አባቴ ሲሞት ያው አባቴን የተንቢን አስቀድሙ። ለምን ቀድማ የገባችሁ? በኋላ ቆይ አንዴ ለምንድን ነው የተንቢ የምናስቀድመው? ቀድማ የገባችሁ እኮ ዋንዴ ናት። የተንቢ ጉዳይ ኢመርጀንሲ ነው። እሺ የተንቢ ትቅደም አንዴ። ዋንዴ ችግር የለብሽም፣ ታስቀድሚያታለሽ አንዴ። ኧረ እኔ እሄዳለሁኝ ከግማሽ ሰዓት በኋላ ስራ አለኝ። አብይ አይደለም እኔ አስቸኳይ አይደለም። ታያትጫ በቃ ታዲያ እነሱ ማሽቃበጥ ምን ይሉታል? ኮመንት ላይ ታዲያ አንቺ ቀድማሽ የገባች እያለች የተንቢ ትቅደም የሚሉት የሚያሽቃብጡት ለምንድን ነው? ይኸው እናንተ ስታሽቃብጡ ባለቤቷ አልቸኩልም ማለቻችሁ። እሳይ አሽቃባጡ ችግር ላይ ችግር የለም። እሺ እናቱ ጠብቂ። እሺ ዋንዴይ በ18 ዓመትሽ ጆርዳን ሄደሽ 2 ዓመት ሰርተሽ መጣሽ። ኢትዮጵያ መጣሽ። አባትሽ ታሞ ነበር። ከጆርዳን በመጣሽ በ3 ወር አባትሽ ነፍሱ ሊማረው ህይወቱ አለፈ። እሱ ጋር ነው ያቆምነው። ቀጥ ከዛም በኋላ ያው ጓደኛዬ ጋር ተዋወቅን ምናምን። በሰርግ አልነበረም፣ ዝም ብለን አብረን ይኖር ነው። ተዋወቅን። ያው ቤተሰብ ሳይፈቅድ አብረን ኖርን። ከዛ 8 ወር ከኖርን በኋላ ወደ ዱባይ መጣሁ እኔ ማለት ነው። ከማን ጋር 8 ወር ከኖርን በኋላ? ከጓደኛዬ ጋር ያው ባል ማለት ነው። አብረን የተዋወቃችሁ የታወቅሽው ጓደኛሽ እንዴ? ኢትዮጵያ ነው። ኢትዮጵያ የት? መንገድ ላይ፣ ለቅሶ ቤት፣ ሰርግ ቤት፣ እድር ጋር የት? ባስ ውስጥ የተዋወቃችሁ ማለት እኮ ቦታው ሀገር ምናምን ሳይሆን ኦኬ እንትን እንደዚህ አረቄ ምናምን እንሸጣለን እኛ። በዛ አጋጣሚ ነው። ማን ነው የሚሸጠው አረቄ? እናቴ ትሸጣለች፣ እኔም ያው ማዘርን አግዛለሁ። እሺ አረቄ ሊጠጣ እናንተ ይመጣል። በዛ ተዋወቁ። አረቄ ሊጠጣ እናንተ ቤት ሲመጣ ሲተመር ነበር። በዛ አጋጣሚ ተዋወቃችሁ? እሺ ከዛ ያው ተዋወቅን፣ አብረን ሄድን። ከዛም በኋላ አብረን ከሄድን በኋላ ያው አብረን መኖር ጀመርን። ይሰማል። ደከመን እኛ። አንቺ አንዳንድ ቃል ነው ካፍሽ የሚንጠባጠበው። እኛ ደከመን። በዚህ ልትቀጥ አይሰማችሁም እንዴ? እያወራሁ እኮ ነው። እና ታዲያ አንዳንድ ቃል ነው ካፍሽ ጠብጠብ የሚለው። ቁጭ ብለን እኛ ስንት ነገር እየጠበቀን፣ አንቺ አንዳንድ ቃል ካፍሽ እስከሚወጣ ቁጭ ብለን እንድንጠብቅ ነው የምትፈልጊው? እሺ በቃ ላውራ። ቀጥይ። እኔ እየሰማሽ ስላልመሰለኝ ያው ዝም ብለሽ ኮንቲኒውስ ያውሉ። እኔም ከስርሽ እሺ ይሻልልሽም ከስር አንቺ ዝም ብለሽ አውሉ። ከዛ እንደዛ በ8 ወር ውስጥ ተዋወቅን። ሄድኩኝ ዱባይ 2 ዓመት ከ6 ወር ሰራሁኝ። ያው ዱባይ እንደሰራው ደግሞ ያው አብረን ስምምነት የለንም ነበረ። ተጣላን። ለቤተሰብ ነበረ ብሩን የምልከው። ከዛም በኋላ ቤተሰብ ያው ዝም ብሎ በሉበት ጠጡበት ያደረጉት ነገር የለም። ሁለተኛም ሰድጄ ለቤተሰብ ነው። በቃ ደከመኝ ማለት ልጅ ነኝ ግን ደከመኝ ልቤ። ሁለተኛም ተሰድጄ ለቤተሰብ ነው። ለራሴ ያደረኩት ነገር የለም። በቤተሰብም በምንም የራሴ የሆነ ቤት የለኝም፣ ምን የለኝም። ስደት መጥቼ አሁን ደግሞ 3ኛ ቢሩት ነው ያለሁት። ገብቶሻል? 3ኛ የተሰደድኩት ዱባይ ስንት ዓመት ሰራሽ? እና ለምን እንደሆነ አላውቅም ልቤ ዱባይ ስንት ዓመት ሰራሽ? ዱባይ 2 ዓመት ከ6 ወር ሰራው። 2 ዓመት ከ6 ወር። የ2 ዓመት ከ6 ወሩ ሙሉ ለቤተሰብ ነበር የሰጠሽው። እነሱ ምንም ቁም ነገር አልሰሩበትም። በቃ ይበላል ይጠጣሉ። የሆነ ነገር የተለወጡበት ነገር የለም። ቤትም አላደሱም። የሆነ የሰሩትም ነገር የለም። በቃ ተስፋ አስቆረጠኝ። ወይ ለራሴ ያልሆንኩኝ ወይ ለቤተሰብ የተቀየረው ነገር የለኝ። ልጃቸው እንደዛ አደረገች ትዳቸው ወይ አልተባለ ወይ ከድህነታቸው አልወጡ ወይ የተሻለ ስራ አልሰሩ። በቃ ከዛ እንደዛም ብዬ
ያን በቃ ብዙም በቃ ስተኝ እንቅልፍ እንኳን አይታሰብም። ታውቂያለሽ ሰው እንዴት ነው ተኝቶ የሚነሳው? ላለው እኔ ተኝቼ ራሱ ትክክለኛ እንቅልፍ አይወስደኝም። ገብቶሻል? ትክክለኛ እንቅልፍ ራሱ ጠዋት ሰው ተመስገን ብሎ ይነሳል። እኔ ተመስገን ብዬ አላውቅም። በቃ ሁሌም የመነጫነጭ ባህሪ በቃ ራሴ ላይ የማሳየው ነገር በቃ ራስሽን እንደዛ አጥፊ፣ አንቺ አታስፈልጊም የሆነ በቃ ከጎንሽ ደግሞ አይዞሽ የሚልሽ ሰው ያስፈልጋል። ከኔ የተሻለ ሰው የለም። ገባሽ? ከኔ የተሻለ ሰው የለም። ከኔ የሚጠብቅ ሰው ነው ያለው። አይዞሽ የሚል ሰው የለኝም። እና የያዝኩትም ሰው ያው ከጎን የሆነሽ አይዞሽ አይልም። በቃ እኔንም መጨቀል የሆነ ብዙ ነገር ገብቶሻል። እና ያ ነገር ስለሚሰማኝ በቃ እንደዚህ ሆኛለሁ ብዬ የማወራው ሰው ራሱ የለም። ውስጤ ይዤ ነው በቃ ከዛ ደከመኝ። ልጅ ነኝ ግን ስራ ስሰራ ራሱ የሆነ በቃ ልቤን ያፈነኛል። ለምንድን ነው ልቤን የሚያፈነኝ? እኔ ገና 26 ዓመቴ ነው። እንዴት ገና ሰርቼ ሳልጨርስ እንዴት ልቤን ሊያፈነኝ ይችላል? ምናምን በቃ የሆነ ስራው ራሱ ትንሽ ስራ ሰርቼ በቃ ያቅተኛል በዚህ እድሜ እና ተመልሼ የሄድኩት ዱባይ ነበረ። ዱባይ ሄጄ ደላላ ስራ የለም ምናምን ብላ ከዚ ወደ ቢሮ ላከችን። ሌሎችም ሰዎች አሉ እና ቢሮ ያለሁት ዱባይ ነበረ። ዱባይ ስራ የለም ነበረ ቢሮ። ዱባይ 2 ዓመት ከ6 ወሩን ሰርተሽ ኢትዮጵያ ገብተሽ ነው መልሰሽ ወደ ዱባይ ተመልሰሽ መጥተሽ ቤሩት ሄድሽ ወይስ በዛው ነው ከዱባይ ወደ ቤሩት ሄድሽ? ዱባይ ሄድኩ ተመልሼ ዱባይ ላይ ተመለስኩት። ሰዎች እኔን ለመውሰድ ፕሮሰስ ብዙ ስለሚያስፈልግ ከቢሮ ሰው ወሰዱ ሰው። ከዛ እኔ ተመልሼ ዱባይ ሄድኩኝ። ከዛ ዱባይ ከሄድኩኝ በኋላ ደላሏ 4 ወር ምናምን አስቀመጠችን። እኔ ብቻ አይደለሁም ስራ የለም ብላ ማለት ነው። በቃ ሰዎች አይመጡም የሚወስዱ በፕሪ ቤዛ ነበር የወሰደችን ደላሏ። ስለዚህ የመጀመሪያውን 2 ዓመት ከ6 ወር ህጋዊ ሆነሽ ኮንትራክሽን ጨርሰሽ ነው የሄድሽው ማለት ነው። ተመልሰሽ መግባት የቻልሽበት ምክንያት ዱባይ ወደ ቤሩት አመጣችን ማለት ላከችን ወደዚህ። እሺ ከዛስ? ግን ወደዚህ ያመጣችን ደላላ ወደ ቤሩት ላከችን ብሎ ካስደረገ ይመስለኛል ወደዚህ የላከችን ማለት ነው፣ ወደ ዱባይ እንዳንገባ። እሺ ስንት ጊዜ ሆነሽ ቤሩት ከሄድሽ? ቤሩት ከመጣሁን 4 ወሬ ነው። እና አንዳንዴ ከፍ ብዬ ዱባይ ደህና ደሞዝ ይከፈል ነበር። አሁን ደሞዝ ቤሩት ነው ያለው። የሚከፈለኝ ደሞዝ ሳየው በቃ የሆነ ማለት ስንት ዓመት ሙሉ ለፍቼ የራሴ የሆነ ነገር እንኳን ሳይኖረኝ ደህና ሰው እንኳን አይዞሽ ከጎንሽ የሚለኝ ሳይኖረኝ በቃ እኔ ለምን አስፈልጋለሁ? በራሴ ላይ የሆነ ብቻ ይዟል። በቃ ራስሽ ላይ የሆነ ሳልወስኔ ምናምን በቃ ፖስት ራሱ ታደርግ ለምን እንደዚህ ፖስት አደረግች ምናምን በቃ እኔን የሚገልጽ ነው ፖስት የሚደረገው። በቃ የሆነ እንትን ውስጥ ሰንጠቃጭን ውስጥ እንደመግባት ነው። በቃ የሆነ ነገር ያስጠላል። ለምን እኔ ብቻ ነኝ እንደዚህ መሆነው? መዳም ቤት ያለሽው አሁን? ሁሉም ሰው ነው እንደ ስሜት የሚሰማው ላለሁ ውዴ። መዳም ቤት ያለሽው? አሁን መዳም ቤት ነው ያለሁት። አሁን መዳም ቤት ነው ያለሁት። ሰባት ዓመት እኮ ለማለት የፈለኩት ቢሮ ነሽ ወይስ መዳም ጋር ነሽ ነው? ይህን 4 ወር ቤሩት ውስጥ ቤሩት ከሄድሽ 4 ወርሽ ነው። መዳም ቤት እየሰራሽ ነው ወይስ ቢሮ ውስጥ ነሽ? የት ነሽ አሁን? እኔ አሁን ያለሁት መዳም ቤት ነው። ኦኬ ጥሩ ነው ቤቷ? ጥሩ ሰው ናት መዳም? ጥሩ ናት። ያው ስራ ትንሽ ይበዛል። ቤት፣ ሱቅ፣ ልብስ ይታጠባል። ደግሞ የሰርግ ቤት ቤሎ ምናምን በእጅ ነው የማጥበው። በቃ ብቻ ሆነ ነገር ያው ከባድ ነው። ቤሎ አከራይ ናት ማለት የሰርግ በየቀኑ ነው እዚህ ያለው እና ቤሎ አከራይ ናት። ሱቅ አላት፣ የልብስ ሱቅ እና ቤሎ ምናምን ትላልቅ ቤሎ ታከራይ። አዎ ኦኬ እሺ። ምንድነው እምነትሽ? ኦርቶዶክስ ነሽ? እሺ መዳምሽ ቻርች እንድትሄጂ ትፈቅድልሻለች? ኧረ እሷ ክርስቲያን ናት። እሷ ራሷ ክርስቲያን ናት። ግን ያው እሷ አሁን ላይ ስለሚያማት አንሄድም እዛ ቤተክርስቲያን ሲሻላት ነው። ኖ ለብቻሽ የኢትዮጵያውያን ቻርች አለ እኮ መሄድ ትችያለሽ። ትፈቅዳለች? ፈቃደኛ ናት?
አራት ፈቅድም ማለት ለብቻ አትፈቅድም እሷ ሴትዮዋ ማንም የለ ከስራ እኔ ብቻ ስለሆንኩኝ የትም እንዴት አትፈቅድም። ኮንትራት ስለሽ ነገር ሜቢ ብትሄጂ ብትፈቅድልሽ ብዬ ነው እኮ ውዴ። በዚህ ሰዓት አልጋ ቁራኛ የሆኑ ሰዎች እንዳሉ አስበሽ ታውቂያለሽ? ትዝ ብሎሽ ያውቃል? አንቺ ገንዘብ ነው ገንዘብ የለኝም ነው አንቺ ጥያቄ። እኔ ሁሉንም ነገር እኮ አውቃለሁኝ። ከኔ በታች ያሉ ሰዎች ከኔ በታች ጎዳና የሚኖሩ እንዳለ እኮ እረዳለሁ እኮ አውቃለሁ። ያ ስሜት እኮ እኔ ራስን ማጥፋት ምን አይነት ወንጀል እንደሆነ አውቃለሁ ጠንቅቄ። ሁሉንም ነገር አውቃለሁ እረዳለሁ። ግን የሆነ አይምሮሽ ውስጥ አንቺ ሳትፈልጊው መጥቶ የሚከራከርሽ ከህሊናሽ ጋር ስታይ እንደዚህ ሚል ነገር አውቃለሁ እኔ ዋንዴ አንቺ ካልስ አሁን አንቺ ችግርሽ ምንድን ነው ያልሽው? ችግሬ ሰርቼ ቤተሰቦቼ ገንዘቡን በሉበት ጠጡበት የተቀመጠ ነገር የለም። 2 ዓመት ጆርዳን 2 ዓመት ከ6 ወር ዱባይ 4 ወር ደግሞ አንተ ታቢ ማስቀመጠች ላሏ ዱባይ 4 ወር ነው ደግሞ ቤሩት 16 ዓመት ሰርታ ገብታ 5 ያላገኘች ልጅ አለች። የአንቺ 4 ዓመት ነው። በዛ ላይ ገና ልጅ ነሽ። ገንዘብ ችግር ሊሆን አይገባም ለአንቺ ለወጣቷ ውዴ። እኔ እኮ ገንዘብ እኮ አይደለም እኔ ያመኛል ይልሽ ሆዴ እንደ እርጉዝ ነው። ሆዴ ያመኛል፣ ይነፋል፣ ሆዴ ልቤን ያፍነኛል እንጂ እኮ እኔ ስራ መሰራት እኮ ችግር የለም ሰርቼ አገኛለሁ። ግን በዚህ እድሜ ጤነኛ ይሆንኩኝ አይደለም። ኦኬ ቅድም እያወራሽ የነበረው ቤተሰቦች የገንዘቡን አጠፉት ያ ነገር ነው የለኝም ስለነበር ስለ ህመምሽ ስላልነገርሽኝ ነው አሁን የነገርሽኝ ስለ ህመምሽ። ስለዚህ የሚያምሽ ከሆነ ለምን መዳምሽን ሆስፒታል ጠቂያትም ሆስፒታል እኔ እኮ ኢትዮጵያ ሆኜ ራሱ ሄዳለሁኝ ምናምን እንደዚህ ሲያፍነኝ ምናምን፣ ግን ምንም የለም ነው የሚሉት። ህመሙን አላገኙትም። ገብቶሻል? የሆነ ሰዓት ግን የልብ ኬዝ አለብሽ ምናምን ብለው ነበረ። እሺ ግን ከዛም በኋላ ስመረመር እንደዚህ ማለት ደህና ነሽ ምናምን ነው የሚሉት። ግን እኔ የሆነ ልቤን ያፍነኛል፣ ትንሽ ስራ ሰርቼ ይደክመኛል። ያ ነገር ስሜቶች ይታዩብኛል። ገብቶሻል? የልብ ኬዝ አለብሽ ተብለሽ ምን አድርጊ ያሉሽ? ምን ታከም ያሉሽ? የልብ ኬዝ አለብሽ ብቻ ብሎ እኮ ዶክተር ዝም ብሎ አይለቅሽም አይደል? ህክምና ምን አዘዘልሽ? ምን አድርጊ? የልብ ኬዝ አለብሽ፣ የልብ ኬዝ ይሄ ህክምና ውጭ ሀገር ነው ሄደሽ መታከም የምችይው አለኝ ዶክተሩ። እኔ አቅም የለኝም እናቴ የምሰራውን ስራ ነግሬሻለሁ። ከኔ የተሻለ ሰው የለም። እኔ እንኳን ውጭ ሄጄ ልታከም ማለት ነው። የውጭ ህክምና ያስፈልግሻል እየተባልሽ ዶክተር ያስፈልግሻል የውጭ ህክምና ያለሽን ንቀሽ ትተሽ ወደ አረብ ሀገር መተሽ አሁን መዳም ቤት እየሰራሽ ነው። እንደዛ ነው እያልሽኝ ያለሽ? አልገባኝም። አዎ እንደዛ ነው። የልብ ውጭ ሀገር ሄደሽ ነው የምታከመው፣ የልብ ህክምና እዚህ የለም አለ ዶክተሩ ሲለኝ። እኔ ደግሞ አቅም የለኝም በራሴ ላይ ተስፋ ውዴ የልብ ህክምና እኮ ጥቁር አንበሳ ውስጥ እኮ የልብ ህክምና መሰጠት ተጀምሯል። እኔ እዛ አይደለም ማለት የግል ሆስፒታል ነው የዛ ሰዓት የተመረመርኩት ማለት ነው። ዱባይ ሊሄድ ስል ነው እንደዛ አለብሽ የተባልኩት፣ የልብ ኬዝ አለብሽ የተባልኩት። ግን እስካሁንም በቃ ስራ ይደክመኛል፣ ያፍነኛል። ልብስ ራሱ እንደዚህ ከፍ አድርጌ ከለበሱ እንደዚህ ያፍነኛል። ሱሪዬን እዚሁ ከወዴ በታችን አድርጌ የሚለብሰው የሆነ የማፈን ስሜት አለው። እሺ ታዲያ ለምን ለመዳሙ ሰጅን ሆስፒታል አትያትም እንድታስመረመርሽ? ራሷ ለራሷ ታማሚ ናት። እንኳን እንደዚህ ታምሜ ያለው ልናት ራሴን አሞኛል ሲሏቸው እነሱ አይወዱም። እንኳን እንደዚህ አይነት ህመም አለብኝ ሆስፒታል ሰጅን ብዬ ማለት ነው። ገራሚ ነገር ነው ማለት ኢትዮጵያ ውስጥ አንድ የግል ክሊኒክ ሄደሽ የልብ ኬዝ አለብሽ ካለሽ ወደ ጥቁር አንበሳ ሪፈር ይጽፍልሽ ነው። ወደ ጥቁር አንበሳ ይልክሻል እንጂ አንድ ዶክተር የልብ ኬዝ ያለባትን ልጅ እንዲህ በኬርለስነት የልብ ኬዝ ያለብሽ ከፈለሽ ውጭ ወተሽ ታከሚ ብሎ ዝም ብሎ አይልክሽም። ለማንኛውም ይልሽ አንቺ
በጣም ጭንቀታም ነሽ፣ ጭንቀት አለብሽ፣ በጣም ትጨነቂያለሽ። መጨነቅ ደግሞ የሚመጣው በፈጣሪ ካለመተማመን ነው። ገባሽ? በፈጣሪ መተማመን መጸለይ። ለዛ ነው ቅድም ማዳምሽ ቤተክርስቲያን ልትሄጂ ትፈቅድልሻለች ብዬ ጠየቁሽ። ቢ ከፈቀደችልሽ እኔ ሰው አገናኘችሽ እዛ አብሮሽ ይዛሽ የምትሄድ ማለት ነው ቸርች ቤሩት መዳምሽ ፈቃደኛ ከሆነች እንድትሄጂ። ሴትዮዋ ለሰዓት ራሱ ረፍት የለም። ልብስ ቤት እሰራለሁ፣ ቤቱን አጸዳለሁ፣ ከዛ ሱቅ እንሄዳለን። ማታ ነው የምንመጣው። በረመዳን አሁን በእኛ 7 ሰዓት ነው የምንመጣው። አሁን ከግማሽ ሰዓት በኋላ እንሄዳለን፣ ከደቂቃ በኋላ በረመዳን ማለት ነው። አፍጥረው ምናምን ተመልሰን እንሄዳለን። እረፍት የለም። አሁን ላይ ረመዳንም ከሌለ እንደዛ ነው፣ እረፍት የለም። የምንመጣው 1 ሰዓት ነው 2 ሰዓት ነው ማታ። ገብቶሻል? ምንም ጊዜ የለም። ስለዚህ በቃ በቤተክርስቲያን መሄጃ ጊዜ ከሌለ ግዴታ አይደለም፣ ሰው ባለበት መጸለይ ይችላል። ፈጣሪ ሁሉም ቦታ ስላለ ፈጣሪ ይሰማል እና ጸሎት አድርጊ። ስራ ስትሰሪ ይሄ ሃይማኖታዊ ነገሮች አሉ፣ እንደሱ አይነት ነገሮችን ከፍተሽ እየሰማሽ እንትን በይ። በጣም ስለምትጨናነቂ ነው። እንደገና እናትሽ ብቻ ናት ያለችው? እህት ወንድም የለሽም? አሉ እህት ወንድም ማለት እህት ወንድም አሉ፣ ግን ምን ልንገር እዚህ ጋር ማውራት አልፈልግም። ማለት ከኔ የተሻሉ አይደሉም፣ ሁሉም ከኔ በታች ናቸው። ከአንቺ በታች ማለት በእድሜ ነው፣ በገንዘብ በእውቀት በምን ከአንቺ በታች? በእድሜ ከኔ በላይ ናቸው፣ ግን የራሳቸው ከኔ ማለት እኔ አረብ ሀገር ካለሁት የሚጠብቁ ወይንም ራሳቸውን ተፍተፍ የሚሰሩ። አንቺ ገንዘብ አይደለም ችግር እኮ ብለሻል። ስለ ገንዘብ እኮ አይደለም ያወራሁት። እህት ወንድም በህይወት ካሉሽ ማንም የለኝም አይዞሽ የሚለኝ የሚያዋራኝ የሚያማክረኝ የለኝም፣ ብቸኝነት ይሰማኛል። በአሁን ሰዓት ማለት ነው ይልሽ በአሁን ሰዓት ደውዬ ማንንም ሰው ማውራት እንዴት ናችሁ ትዝ አይለኝም። መደውል ራስ እናቴን ራሱ ማገኛት እሷ ራሱ ጠፋሽ ያለች ነው እንጂ የምደውልን እኔ ማንም ጋር መደወል ትዝ አይለኝም። በቃ ማንንም መጠየቅ ደህና ናችሁ ወይ ማለት ጓደኛ ማውራት ሁሉም ነገር ምንም አይመስለኝም። ገብቶሻል? ናፍቆኛል ምናምን እዚህ ጋር ልደውል፣ እነሱ ጋር ጓደኞች ጋር ልደውል፣ ይሄን ላውራ ምናምን በቃ ያ ስሜት አይሰማኝም። አንቺ ነሽ የማትፈልጊው እንጂ አለሽ ወንድም እህት አለሽ፣ የተወለዱ የተፈጠሩ አሉ ምድር ላይ ወንድም እህት። አዎ አሉ። አንቺ ነሽ የማትፈልጊው መደወልና ማውራት። አይ ሰው የለኝም አጠገቤ አይዞሽ የሚለኝ የሚያወራኝ ምናምን ስላልሽ ነው፣ የሌለው ስላልፈለግሽ ነው እንጂ አለ። እናትሽ አለች በህይወት፣ እህት ወንድሞችሽ በህይወት አሉ፣ ግን ልትፈልግ ታወሪያቸው አትፈልጊም። እኔ ይደውል እናወራለን ምናምን፣ ያኔ ሰላም እንዴት ናችሁ ምናምን እንባባላለን እኮ። እኔ እኮ ካሳለፍኩት አንጻር ጸጸት ምን የራሴን የሆነ ነገር እንትን የለኝም። በቃ ውስጤ ማንንም ሰው እንዳወራ አይፈቅድልኝም እንጂ እኮ እህት አለኝ። ምንድን ነው የሚጸጸትሽ? የምን ጸጸት ውዴ? ማለት ስደት ላይ እንደዚህ አሳልፌ የራሴን የሆነ ነገር ሳላመቻች በሚለው የራሴን የሆነ ነገር ሳላመቻች ማለት ገንዘብ ሳልይዝ ማለት ነው። ያንን ነገር ያኔ የራሴ ንብረት ሳይኖረኝ ከኔ የሚጠብቅ ፋሚሊ ነው ያለው። ኧረ እኔ እርዳታ አልፈለኩም። እርዳታ ፈልጋ ነው የምትሉት፣ እኔ እርዳታ አልፈለኩኝም። ማለት የውስጤን እዚህ ገብቼ ሳወራ ኮመንቱን ለምን አታዩም? ለምን ከኔ ጋር አታውሪም? እኔ ነኝ እያወራሁሽ ያለሁት። ኮመንቱን ታዩ። ማንም የፈለገውን የመኮመንት መብት አለው። ኮመንቱ ክፍት እስከሆነ ድረስ በነፃ ነው፣ አይከፈልበትም። የፈለጉትን ይኮመንቱ። እነሱ የፈለጉትን የመኮመንት መብት አላቸው። አንቺ ያለማንበብ መብት አለሽ። ያለማንበብ መብትሽን ተጠቀሚበት እና ከኔ ጋር ፎከስ አድርጊ። መጀመሪያም የገንዘብ ስላልያሽ ነው ሀቢባ እዚህ ጋር መጀመሪያም ነገርኩሽ እኮ 16 ዓመት ሰርታ ምንም ያልያዘቻለች። ምንም ኢትዮጵያ ገብታ ቤተሰቦቿ ምንም ያላስቀመጡላታለች። እንደ አዲስ ስደት የወጣች እና አንቺ 2 ዓመት ጆርዳን 2 ዓመት ከ26 ወር ዱባይ ነው የሰራሽው። ገና ልጅ ነሽ። ጆርዳን ስቴጅ ደግሞ 18 ዓመት ልጅ ነበርሽ። ስለዚህ ገና ልጅ ነሽ። አሁን እንደ አዲስ ሰርተሽ ማስቀመጥ ትችያለሽ ገንዘብ። ገብቶሻል? ግን አንቺ ጭንቀትሽ ምንድን ነው?
ደስተኛ አይደለሽም። ደስተኛ የምትሆኚው ማመስገን ስትጀምሪ። አዎ ያ ነገር እኮ ነው ማሪ። ደስተኛ አይደለሁም ክርክር ነው ከኔ ጋር። ደስተኛ እንድትሆኚ ልነግርሽ እኮ ነው እንድታዳምጪ። በክርክር ከሆነ እኮ መቼም ነው የማትጨርሺው። ከኔ ጋር ክርክር ነው ያልሽው። ለገንዘብ ነው ስልሽ ለገንዘብ ነው አንቺ ሀዘንተኛ። አይ ቆይ ለገንዘብ ነው ራስሽን ሀዘንተኛ ያደረግሽው ስልሽ አይደለም። የገንዘብ ችግር የለብኝም አልሽ። ችግር አለብሽ ለገንዘብ ነው። 2 ዓመት ጆርዳን ቤተሰቦች ስላጠፉት ገንዘብ እና 2 ዓመት ከ6 ወር አረብ ሀገር ሰርቼ ገንዘብ የለኝም። 16 17 ዓመት ሰርተው የሌላቸው ሰዎች አሉ። ግን በህይወት ስላሉና ጤነኛ ስለሆኑ ፈጣሪን አመስግነው ህይወታቸውን ይኖራሉ። ደስተኛ መሆን ከፈለግሽ ራስሽን ከማንም ጋር አታወዳድሪ። ከማንም ጋር ማንም አረብ ሀገር መጥቶ ፎቅ ሰራ እንትን ሰራ ምናምን ብለሽ ከማንም ጋር ራስሽን አታወዳድሪ። አንደኛ። ሁለተኛ ባለሽ ነገር ፈጣሪን አመስግኝ። በህይወት ስላለሽ እየተነፈስሽ ስለምትበይ ስለምትጠጪ ስራ ስላለሽ ፈጣሪሽን አመስግኝ። የሰው ልጅ ደስተኛ የሚሆነው ውስጡ የሚሞላው ማመስገን ሲጀምር ነው። ወጣት ስለሆንሽ ፈጣሪን አመስግኝ። ጤነኛ ስለሆንሽ ፈጣሪን አመስግኝ። ስራ ስላለሽ ፈጣሪን አመስግኝ። በአንቺ እድሜ ላይ ሆነው ሆስፒታል በማሽን የሚተነፍሱ ሰዎች አሉ። እስኪ ቤሩት ሴትዮች ከፈቀደችሽ ሆስፒታል ሂጂ። አብደው ሆስፒታል የተኙ ታማው አካላቸው ጎሎ ሆስፒታል የተኙ ከፎቅ ላይ ወድቀው በእሳት ተቃጥለው ብዙ ነገር ሆነው የተኙ አሉ። እነዚህ ሰዎች እንኳን ፈጣሪን አላማረሩ ማረን እያሉ ፈጣሪን እየለመኑ ነው። ስለዚህ የሰው ልጅ ደስተኛ የሚሆነው አንደኛ ማመስገን ሲጀምር ነው። አሁን እጁ ላይ ስላለው ነገር አሁን በህይወት ስላለ አሁን ስለሚተነፍስ ማመስገን ሲጀምር ነው ደስተኛ መሆን የሚጀምረው። ማመስገን ካልጀመርሽ ውስጥሽ አይሞላም። አመስጋኝ ሰው ውስጡ ሁሌም ሙሉ ነው፣ ሁሌም ደስተኛ ነው። አንደኛ አመስግኝ፣ ሁለተኛ ራስሽን ከሌሎች ሰዎች ጋር አታወዳድሪ። ብቸኝነት ሲሰማሽ ፈጣሪን የሚያህል ትልቅ ነገር እንዳለሽ አስቢ። ፈጣሪን የሚያህል ትልቅ ነገር እያለሽ አንቺ ጓደኛ የለኝም ሰው የለኝም ብለሽ ብቸኝነት ይሰማሻል። ሰው እኮ ጥሎሽ ይሞታል። ሰው እኮ ይለወጣል። ፈጣሪ ግን መቼም አይለወጥም፣ አይሞትም፣ መቼም ጥሎሽ አይሄድም። ስለዚህ መቼም ጥሎሽ የማይሄደው ፈጣሪ እያለ ነገ ጥሎሽ ለሚሄድ ሰው ነገ ለሚሞት ሰው የለኝም ፍቅረኛዬ ከዳኝ ገለመሌ ብለሽ አንቺ ራስሽን ተጠያለሽ፣ ታዝኛለሽ። ስለዚህ ለዚህ መድኃኒቱ ጸልይ፣ ወደ ፈጣሪሽ ተጠጊ። ሁሌ ጠዋት ማታ ከፈጣሪሽ ጋር አውሪ። ጠዋት ከእንቅልፍሽ ስትነሺ ፈጣሪ በሰላም ስላሳደረሽና ዛሬም እንድትኖሪ ስለፈቀደልሽ ከማመስገን ጀምሪ ቀንሽን። ያኔ ሙሉነት ይሰማሻል። ፈጣሪ እንዳለ ስታቂ ፈጣሪ ጓደኛሽ እንደሆነ ሁሌ ጠዋት ማታ አብሮሽ እንዳለ ስታስቢ ሰው የሚባል ነገር ትዝ አይልሽም። ጓደኛ አለኝ የለኝም የሚለው ነገር ትዝ አይልሽም። ገባሽ? ስላወራ ቀሎኛል እና አመሰግናለሁ። ሀቢባ ስላስገባሽ። ምንድነው የምታረጊው? ምንድነው ልታረጊ? የልብ ሕክምና ካለ ምንድነው ልታረጊ ያሰብሽው? ከዚህ በኋላ ደስተኛ ለመሆን በምንድን ነው የምትጀምሪው? አሁን ደስተኛ ለመሆን በምን ልትጀምሪ ነው? ንገሪኝ። እኔ እንግዲህ ደስተኛ ለመሆን እጠራለሁኝ በተሻለኝ አቅም። ያው እኔ እኮ እንደዚህ ድክም የሚል ስሜት አለ። ጥያቄውን አልመለስሽልኝም። ከምን ልትጀምሪ ነው ደስተኛ ለመሆን? ከምን ንገሪኝ፣ ከምን እንደምትጀምሪ። እኔ ከምን ጀምሪ ነው ያልኩሽ። አመስግኝ። ኦኬ እሺ። እስቲ አንድ ፈጣሪ ልታመሰግኝበት የምትችይበትን ነገር ጥሪልኝ። ሙሉ አካል ስለሰጠኝ አመሰግናለሁ። ችግር አይል። ያው እንደኔ ተሰደው መሰደድ የማይችሉ ወጥተው መስራት የማይችሉ እንዳሉ አምናለሁ። በመጀመሪያ ስለፈጠረሽ ባለውለታሽ ማለት ፈጣሪ አለመፍጠር መብት አለው አንቺን ወደዚህ ምድር አለመላክ። እኔ ባልፈጠር ብዬ ማማረርበት ቀን አለ። ምክንያት የምታማርርበት ምክንያት ገንዘብ ስለሌለሽ ሰው ስለሌለሽ እኔ አሁን የሆነ አሁን ተፈጥሬ ባላደግኩ እራሱ የምልበት ቀን አለ። ለምን አድጌ ነው ይሄን ኩላ እንትን ማለት አድጌ ነው ፍቅረኛ ይዤ የምሰቃየው፣ አድጌ ነው ተሰድጄ እንትን የምለው። ባልተፈጠርኩ ኖሮ ምለው ብዬ አውቃለሁ። እውነቱን ለማውራት ገብቶሻል? ባይዘዌ ማለት ነው። ለመዳን ያልፈለገ ሰው የዓለም ሳይካትሪስት ቢሰበሰብ እንደማያድነው ታውቂያለሽ? ለመዳን ያልፈለገ ፈጣሪን ማመስገን ያልፈለገ ሰው ሚሊዮነር ቢሆን እንደማያመሰግን ታውቂያለሽ?
ይሄን ታውቂያለሽ? ፍቅረኛ ይዤ የምሰቃየው ማለት አንድ ፍቅረኛ ነው በህይወትሽ ያዝሽው። ምንድን ነው የተሰቃየሽው? ምን እንዳደረገሽ እኮ አልነገርሽንም። ፍቅረኛሽ ከደሽ ማገጠብሽ እኔ ዝጋ ባል ያኔ ታይ ችግር የለውም ሀቢባ፣ ስለሁሉም ነገር አመሰግናለሁኝ። ግን አንቺ ያልሽውን ኩላ ወደ ዝምድ ስለመጣሁኝ አንድ ቀን ፈጣሪን አመስግኛለሁ። የተሰበረው ሰላም ነው። ማነው ሰላም ሆናችሁ? ራሱ ይልቀም ሀና፣ ራሱ ይልቀም። እሺ አያችሁ፣ ከልጅነታችን ልጆቻችንን ስናሳድግ አመስጋኝ እንዲሆኑ እየነገረን ብናሳድጋቸው አመስጋኝ ይሆናሉ። ምንም ችግር ሳያዩ። አሁን አንቺ ምንም ችግር አላየሽም። ምንም በህይወታቸው ችግር አላየሁም። ግን እኔ እናቴ ብዙ ነገር ለፍታ ብቻዋን ያሳደገችን ማለት ከእናቴ ማራለሁ። እናቴ አንድ ቀን አማራ አታውቅም። ከጠፋብሽ ላስታውስሽ፣ አባትሽ የሞተው ከጆርዳን ገብተሽ ከ3 ወር በኋላ ነው። ስለዚህ ብቻዋን አይደለም፣ አባትሽ ነበር የሞተው። አንቺ ትልቅ ነሽ ማለት ይልሽ። አባት ማለት ፈጠረን እንጂ አሳድጎን የትም ነው ጥላት የሚሄደው ወልዶ እናቴን ማለት ነው። አባትነቱ ስሙ አይቀርም። ስሙ አይቀርም። ግን እናቴ ተበድራ ባረቂ እየተቃጠለች ብዙ ነገር አይታን ያሳደገችን። ግን እኛ አድገን ውለቷን እራሱ አልከፈልንም። የሆነ በቃ ብዙ ነገር አለ። ፓወራሽ ብዙ ሰዓት ይፈጃል። እኔም ውለቷን ለመክፈል እኮ እየሰራሽ ጆርዳን 2 ዓመት ሰራሽ። ጆርዳን 2 ዓመት ሰራሽ። ለእናትሽ እየላክሽ ነው። 2 ዓመት ከ6 ወር ዱባይ ሰራሽ፣ እየላክሽ ነው። በቻልሽው መጠን እኮ ለእናትሽ ውለቷን እየከፈልሽ ነው። በህይወት እስካለሽ ትከፍያለሽ አይደል? ለማን ነው ብሩን የላክሽው? ለእናትሽ አይደለም? የ2 ዓመት እናቴንማ እኮ በረዳለሁ። ግን እኮ ይልሽ እናቴ ከዛ ስራ ሌላ ስራ አልከፈተችም። እኔ የላኩላቸውን ብር ዝም ብለው ነው የሚያባክኑት እኮ ነው ያልኩሽ። የተሻለ ስራ አልሰሩበትም እንጂ እናትሽ ናት የምትበላበት፣ የምትጠጣበት፣ የምትኖርበት። ለእናትሽ ነዋ። ሌላ ሰው ብርሽን ከበላብሽ በግልጽ ነገር የምልከው ለእናቴ ነው ብለሻል። እኔ የበላብኝ ሰው የለም። ለወንድሜና ለእናቴ ምናምን ነው ያደረኩት እንጂ ሌላ ሰው የውጭ ሰው አልበላብኝም። ታዲያ እንደዛ ከሆነ እንዴት ይቆጭሻል? ውለቷን ከፍዬ አልጨረስኩም የምትይ ከሆነ ለእናትሽ የምትልኪላት አምነሽበት ከሆነ ይልሽ እናቴ ዛሬም እዛ ስራ ላይ ስለሆነ የምትሰራው እኮ ነው። ይልሽ ዛሬም ያንን ስራ እየሰራ ስለሆነ ለእኔ የእሷን ህይወት እንደቀየርኩ አይሰማኝም። ገብቶሻል? ይህ የእሷ መብት ነው። አንቺ ከአንቺ የሚጠበቀው ብሩን መላክ ነው እንጂ እኮ ያንቺ ችግር አለም። ይህ እኮ ያንቺ ጥፋት አይደለም። እናትሽ ብሩን እየተቀበለች ቋሚ ነገር ካላረገችበትና ዴይ ቱ ዴይ ላይፏ የምትኖርበት ከሆነ ይሄ ካስደሰታት ይሄ እኮ ያንቺ ችግር አይደለም ማለት